Top officials at the White House and Capitol Hill are starting to look into cases of nearly in the past few years. Many of them have something very specific in common. A dozen scientists in the U.S. who have either been found dead or gone missing. በአሁኑ ወቅት በመላው አሜሪካ ከዋይት ሃውስ እስከ ጥብቅ የኒውክሌር ምርምር ማዕከላት ድረስ አንድም ሰላማዊ እንቅልፍ የሚተኛ ሰው የለም ሊባል ይችላል። ሀገሪቱ በታሪኳ ገጥሟት የማያውቅ እጅግ ረቂቅና እጅግ አደገኛ የሆነ የጭንቅላት ጦርነት ውስጥ መግባቷን የሚያሳዩ አስደንጋጭ ክስተቶች በየቀኑ እየተከሰቱ ነው። የአሜሪካን የቴክኖሎጂ የበላይነት፣ የኒውክሌር መከላከያ አቅምና የጠፈር የበላይነት የሚወስኑት ታላላቅ ሳይንቲስቶች አንዱ ከሌላው ጋር በሚመሳሰልና እጅግ በሚያስደነግጥ ሁኔታ መጥፋታቸውና መገደላቸው ሀገሪቱን ወደ ጥልቅ የብሔራዊ ደህንነት ቀውስ ውስጥ ከቷታል። ይህ በአጋጣሚ የተከሰተ ክስተት ሳይሆን የአሜሪካን የሳይንስ አከርካሪ ለመስበር የታለመ የተቀነባበረና እጅግ አደገኛ የሆነ ዓለም አቀፍ ሴራ እንደሆነ የሚጠቁሙ ፍንጮች በየአቅጣጫው እየታዩ ነው። የዚህ አስፈሪ ድራማ መጀመሪያ የሚመነጨው በቅርብ ዓመታት ውስጥ ቢሆንም ከ2023 ጀምሮ ግን ሁኔታው ለመቆጣጠር የማይቻልበት ደረጃ ላይ ደርሷል። በኒውክሌር ጦር መሳሪያ ምርምር፣ በላቁ የኤሮስፔስ ቴክኖሎጂ፣ በኳንተም ፊዚክስና በጠፈር ምርምር ላይ የተሰማሩ ቢያንስ 10 የሚደርሱ ከፍተኛ ምሁራን እንደ ጉም መብነናቸው ወይንም በአሰቃቂ ሁኔታ መገደላቸው የአሜሪካን የደህንነት ተቋማት በእጅጉን አስደንግጧል። እነዚህ ሳይንቲስቶች ተራ ምሁራን አይደሉም። እያንዳንዳቸው የአሜሪካን እጅግ ጥብቅ የሆኑ የመንግስት ምስጢሮችን የሚይዙ በቢሊዮን የሚቆጠሩ ዶላሮች የወጡባቸው ፕሮጀክቶችን የሚመሩና የሀገሪቱን የደህንነት ቁልፍ በእጃቸው የያዙ ግለሰቦች ናቸው። የእነዚህ ሰዎች መሰወር በአሜሪካ የሳይንስና የደህንነት መዋቅር ላይ የፈጠረው ክፍተት በቀላሉ የሚሞላ ባይሆንም ሀገሪቱ በታሪኳ አይታው የማታውቀው የስለላ ወይንም የጥቃት ሰለባ ሆናለች የሚለው ስጋት በዋይት ሃውስ ውስጥ እንደ ሰደድ እሳት ተሰራጭቷል። ፕሬዚዳንት ዶናልድ ትራምፕ ይህንን ክስተት እጅግ በጣም አሳሳቢና እጅግ ከባድ ሲሉ የገለጹት ያለ ምክንያት አይደለም። ፕሬዚዳንቱ ጉዳዩን አስመልክቶ ከከፍተኛ የደህንነት ባለስልጣናት ጋር ተከታታይ ስብሰባዎችን እያደረጉ ሲሆን ሁኔታው በአጋጣሚ የተከሰተ ሊሆን እንደማይችል ያላቸውን ጽኑ እምነት ገልጸዋል። እንደ ትራምፕ ገለጻ ይህ በአሜሪካ ላይ የተሰነዘረ ቀጥተኛ ጥቃት ሊሆን ይችላል። የዋይት ሃውስ ቃል አቀባይ ካሎሪ ሌቪትም መንግስት ጉዳዩን እንደ ብሔራዊ የደህንነት ስጋት በመቁጠር ሁሉንም የሚመለከታቸው የፌዴራል ተቋማት፣ የፌዴራል ምርመራ ቢሮ ማለትም ኤፍቢአይ፣ ፔንታገንና የኤነርጂ መምሪያ በአንድነት እንዲመረምሩ ትዕዛዝ መስጠቱን አስታውቋል። ይህ በትራምፕ አስተዳደር የተወሰደው እርምጃ ጉዳዩ ምን ያህል ስር የሰደደና አደገኛ መሆኑን ለዓለም ያሳየ ትልቅ ምልክት ነው። በጣም አስገራሚውና የብዙዎችን አእምሮ የሰረቀው ጉዳይ ሳይንቲስቶቹ የሚሰወሩበት መንገድ ነው። ለምሳሌ የጡረተኛው የአየር ኃይል ሜጀር ጀነራል ዊሊያም ኒል ማካስላንድን ሁኔታ ብንመለከት ጉዳዩ ምን ያህል ምስጢራዊ እንደሆነ እንረዳለን። ጀነራሉ ከቤታቸው ወጥተው ሲሄዱ ስልካቸውን፣ የአይን መነጽራቸውንና ሌሎች የግል መገልገያዎቻቸውን ትተው ነው እንደ ጢስ የበነኑት። ማካስላንድ የአየር ኃይል የምርምር ላቦራቶሪን የመሩና እጅግ ምስጢራዊ የሆኑ የኤሮስፔስ መረጃዎችን ምናልባትም ከመሬት ውጪ ካሉ አካላት ጋር ማለትም ከዩፎዎች ጋር የተያዙ ምስጢሮችን ጭምር የሚያውቁ ሰው ናቸው። የእሳቸው መሰወር ብቻ ሳይሆን እንደ ሞኒካ ሬዛ፣ አንቶኒ ቻቬዝ እና ሜሊሳ ካሲያስ ያሉ የናሳና የሎስ አላሞስ ብሔራዊ ላቦራቶሪ ከፍተኛ ባለሙያዎች በተመሳሳይ ሁኔታ ከቤታቸው በእግራቸው ወጥተው መቅረታቸው ድርጊቱ እጅግ በረቀቀ መንገድ የታቀደበት መሆኑን ያረጋግጣል። እነዚህ ሳይንቲስቶች የተሳተፉባቸው ፕሮጀክቶች ክብደት ሲታይ ጉዳዩ ለምን የአሜሪካን መንግስት እንዳስበረገገው ግልጽ ይሆናል። አንዳንዶቹ በኒውክሌር ጦር መሳሪያዎች ማሻሻያ ላይ፣ ሌሎች ደግሞ በከዋክብት መካከል በሚደረግ ጉዞና በአስትሮይድ መከላከያ ላይ ይሰሩ የነበሩ ናቸው። የሎስ አላሞስ ብሔራዊ ላቦራቶሪ አሜሪካ የመጀመሪያውን የአቶሚክ ቦምብ የሰራችበትና አሁንም የሀገሪቱን የኒውክሌር ምስጢር የሚጠብቅ ማዕከል ነው። የዚህ ተቋም ሰራተኞች መሰወር ማለት የአሜሪካ የኒውክሌር ደህንነት ቁልፍ ለሌላ ኃይል ተላልፎ ተሰጥቷል ማለት ሊሆን ይችላል። ይህ ደግሞ አሜሪካን ለጠላቶቿ የተጋለጠችና መከላከያ የሌላት ያደርጋታል። ከመሰወር ባለፈ የሳይንቲስቶቹ አሰቃቂ ሞት ሌላው የድንጋጤ ምንጭ ነው። የማሳቹሴት የቴክኖሎጂ ተቋም ኤምአይቲ ፕሮፌሰር ኑኖ ሎሬሮ በቤታቸው በጥይት ተመተው መገደላቸው የአሜሪካን የሳይንስ ዓለም በሐዘንና በፍርሃት ውስጥ ዘፍቆታል። ፕሮፌሰር ሎሬሮ በዓለም አቀፍ ደረጃ የሚታወቁ የኒውክሌር ፊውዥን ሊቅ ነበሩ። የእሳቸው ምርምር አሜሪካን ማለቂያ የሌለውና ንጹሕ የኃይል ምንጭ ባለቤት ሊያደርጋት የሚችል ታሪካዊ ግኝት ነበር።
የእሳቸው መገደል የምርምር ሂደቱን ለብዙ ዓመታት ወደ ኋላ የሚመልስና የሀገሪቱን የወደፊት የኃይል የበላይነት አደጋ ላይ የሚጥል ነው። በተመሳሳይ መልኩ የካልቴክ የሥነ ፈለክ ተመራማሪ ካርል ግሪልማየር በቤታቸው ደጃፍ ላይ በጥይት ተደብድበው መገኘታቸው ድርጊቱ የታቀደበት ግድያ መሆኑን ያሳያል። ግሪልማየር በጠፈር ውስጥ የውሃ ምንጮችን በማፈላለግና ሌሎች ፕላኔቶችን በመመርመር ረገድ አቻ የማይገኝላቸው ምሁር ነበሩ። የምርምር ማዕከላቱና የፌዴራል ተቋማቱ በከፍተኛ ጥርጣሬ ውስጥ ይገኛሉ። የአሜሪካ ምክር ቤት የቁጥጥር ኮሚቴ ሰብሳቢ ጄምስ ኮመር እንደገለጹት በእነዚህ ሞቶችና መሰወሮች መካከል የተቀነባበረና አደገኛ ትስስር መኖሩን የሚያሳዩ ብዙ ነጥቦች አሉ። ኮመር ይህንን ጉዳይ እንደ ብሔራዊ የደህንነት ቅድሚያ የሚሰጡት አጀንዳ አድርገውታል። የኤፍቢአይ ዳይሬክተር ካሽ ፓቴልም ቢሮ በከፍተኛ ደረጃ እየመረመረ መሆኑንና ከውጭ አገር የስለላ ተቋማት ጋር ሊኖር የሚችለውን ግንኙነት በጥብቅ እያጣራ መሆኑን ገልጸዋል። በተለይም ቻይናና ሩሲያ በአሁኑ ወቅት ከአሜሪካ ጋር በቴክኖሎጂና በወታደራዊ የበላይነት ከፍተኛ ፉክክር ውስጥ መሆናቸው እነዚህ ሀገራት የአሜሪካን ምርጥ አእምሮዎች ለማጥፋት ወይንም ለመጥለፍ እጃቸው ሊኖርበት ይችላል የሚለው ግምት ሚዛን እየደፋ መጥቷል። የሴራ ንድፈ ሀሳቦችን በበኩላቸው ጉዳዩን ወደ ሌላ አቅጣጫ እየወሰዱት ነው። አንዳንዶች ይህ የሳይንቲስቶች እልቂት ከመሬት ውጭ ካሉ አካላት ማለትም ከኤሊያኖች ጋር የተያያዘ ምስጢር እንዳያወጡ ለማፈን የሚደረግ ጥረት ነው ይላሉ። በተለይም ማቲው ጄምስ ሱሊቫን የተባለው የቀድሞ የአየር ኃይል የስለላ መኮንን ስለ ኤሊያኖች ምስክርነቱን ሊሰጥ ጥቂት ቀናት ሲቀሩ ራሱን አጥፍቶ መገኘቱና አሚ ኤክስሪጅ የተባለች ኤግዞቲክ ሳይንስ ላይ ትሰራ የነበረች ምሁር በተመሳሳይ ሁኔታ መሞቷ ጉዳዩ ከመደበኛው ዓለም በላይ የሆነ ምስጢር ሊኖረው እንደሚችል ብዙዎችን ያሳምናል። እነዚህ ግለሰቦች የያዙት መረጃ የአሜሪካን መንግስት ብቻ ሳይሆን መላውን የሰው ልጅ እይታ ሊቀይር የሚችል ምስጢር ሊሆን ይችላል የሚል ስጋት አለ። በአሁኑ ወቅት በመላው አሜሪካ የሚገኙ ከፍተኛ የሳይንስ ተቋማትና ላቦራቶሪዎች በከፍተኛ ፍርሃትና ድንጋጤ ውስጥ ናቸው። የሎስ አላሞስ የናሳ ጄት ፕሮፐልሽን ላብ እና የኤምአይቲ ምሁራን ቀጣዩ ተራ የማን ነው በሚል ስጋት ውስጥ ወድቀዋል። ይህ የስነ ልቦና ጫና በራሱ የአሜሪካ የምርምር ስራዎች ላይ ትልቅ እንቅፋት እየፈጠረ ነው። ሳይንቲስቶች ለሕይወታቸው በመፍራት ምርምራቸውን ሊያቋርጡ ወይንም ሀገሪቱን ሊለቁ ይችላሉ የሚለው ስጋት አሜሪካን ወደ አእምሮ ድርቅ ሊከታት ይችላል። ይህ ደግሞ አሜሪካ ለብዙ አስርተ ዓመታት የገነባችው የዓለም መሪነት ቦታን እንድታጣ ያደርጋታል። ፕሬዚዳንት ትራምፕ እና የደህንነት ተቋማቱ በሰጡት ከፍተኛ ትኩረት መሰረት በሚቀጥሉት ሳምንታት የሚወጡ የምርመራ ውጤቶች የዚህን ምስጢራዊ ድራማ እውነተኛ ገጽታ ይገልጻሉ ተብሎ ይጠበቃል። ይሁን እንጂ እስካሁን ድረስ የጠፉትን ሳይንቲስቶች ለማግኘትም ሆነ የሞቱበትን ትክክለኛ ምክንያት በማስረጃ አስደግፎ ለሕዝብ ለማሳወቅ አልተቻለም። ይህ አለመቻል በራሱ ሌላው የድንጋጤ ምንጭ ሆኗል። የአሜሪካ መንግስት የራሱን ከፍተኛ ሳይንቲስቶች መጠበቅ ካልቻለ ሀገሪቱን እንዴት ሊጠብቅ ይችላል የሚለው ጥያቄ በየቦታው እየተነሳ ነው። ይህ የምስጢራዊው ሰንሰለት ጥልቀትና ስፋት የሚጀምረው ደግሞ ከአሜሪካ የጥናትና ምርምር ማዕከላት ሁሉ እጅግ ጥብቅ ጥበቃ ከሚደረግለትና የሀገሪቱ የኒውክሌር ጓዳ ተብሎ ከሚጠራው የሎስ አላሞስ ብሔራዊ ላቦራቶሪ ነው። ይህ ተቋም የሰው ልጅ ታሪክን የቀየረ አቶሚክ ቦምብ የተሰራበት ስፍራ ከመሆኑም በላይ አሁንም ድረስ የአሜሪካን የኒውክሌር ጦር መሳሪያዎችን ደህንነትና ዘመናዊነት የሚጠብቁ ሳይንቲስቶች መሸሸጊያ ነው። እዚህ ተቋም ውስጥ ለዓመታት ሲሰሩ የነበሩት ሜሊሳ ካሲያስ እና አንቶኒ ቻቬዝ እንደ ጉም መብነናቸው የአሜሪካን የጸጥታ መዋቅር ከመሰረቱ አንቀጥቅጦታል። በተለይም የሜሊሳ ካሲያስ ስልክ ፋክተሪ ሪሴት ተደርጎ ማለትም መረጃው በሙሉ ተደምስሶ መገኘቱ ድርጊቱ ተራ የመጥፋት ክስተት ሳይሆን ሙያዊ በሆነ መንገድ መረጃን የማጥፋትና የግለሰቧን የዲጂታል አሻራ የመደምሰስ ዘመቻ መሆኑን ያረጋግጣል። ይህ አይነቱ ክወና የሚከናወነው እጅግ የላቀ የስለላ አቅም ባላቸው ሀገራት ወይንም ድርጅቶች ብቻ መሆኑ ደግሞ ስጋቱን ወደ ከፋ ደረጃ ያደርሰዋል። የአሜሪካ የጠፈር ምርምር ተቋም ናሳ እና በካሊፎርኒያ የሚገኘው የጄት ፕሮፐልሽን ላብ ሰራተኞች ላይ ያነጣጠረው ጥቃትም የሀገሪቱን የጠፈር የበላይነት አደጋ ላይ የሚጥል ነው። ማይክል ዴቪድ ሂክስ፣ ፍራንክ ማይዋልድ እና ሞኒካ ሪዛ እነዚህ ሶስት ግለሰቦች የናሳን እጅግ ውስብስብ ፕሮጀክቶች የሚመሩ ነበሩ። ሞኒካ ሪዛ የቁስ ማቀነባበሪያ ቡድን ዳይሬክተር ሆና ስትሰራ የጠፈር መንኮራኩሮች እጅግ አስቸጋሪ በሆኑ የጠፈር ሁኔታዎች ውስጥ እንዴት መጽናት እንደሚችሉ የሚያስችሉ የቁስ ጥናቶችን ትመራ ነበር። የእሷ መሰወር አሜሪካ ወደ ማርስና ሌሎች ፕላኔቶች ለማድረግ ያቀደችውን ጉዞ የቴክኖሎጂ መሰናክል ሊፈጥርበት ይችላል። እነዚህ ሳይንቲስቶች የጠፉበት መንገድ በእግር ጉዞ ላይ እያሉ ወይንም ከቤታቸው ወጥተው ሳይመለሱ መቅረታቸው የጠለፋ ድርጊት መፈጸሙን የሚጠቁም ጠንካራ ምልክቶች ናቸው። ከፍተኛ መረጃ ያላቸውን ግለሰቦች ያለምንም ዱካ በመጥለፍ በውስጣቸው ያለውን ምስጢር በማስገደድም ይሁን በሌላ ዘዴ ለመንጠቅ የታለመ የአእምሮ ዝርፊያ እየተካሄደ ነው የሚለው ግምት
የደህንነት ባለስልጣናቱን እንቅልፍ ነስቷል። በዚህ ሁሉ ምስጢር መሃል ደግሞ የጀነራል ዊሊያም ኒል ማካስላንድ ጉዳይ ልዩ ትኩረት ይሰጠዋል። ጀነራሉ የአየር ኃይል የምርምር ላቦራቶሪን ሲመሩ በዓለም ላይ እጅግ አነጋጋሪ በሆኑት የሮዝዌል አደጋና ከመሬት ውጪ ያሉ አካላት ማለትም የኤሊያን ቅሪቶች በሚቀመጡበት ራይት ፓተርሰን አየር ኃይል ጣቢያ ውስጥ ከፍተኛ ስልጣን ነበራቸው። እሳቸው የጠፉት የግል መከላከያ መሳሪያቸውን ብቻ ይዘው መሆኑ አንድ ሊገጥማቸው የሚችልን አደጋ ተረድተው ለመከላከል ሞክረው እንደነበር ፍንጭ ይሰጣል። ጀነራሉ በጡረታ ላይ ቢሆኑም በጭንቅላታቸው ውስጥ የያዙት ምስጢር ግን ለአሜሪካ ባላንጣዎችም ሆነ ምስጢሩ በድብቅ እንዲቀጥል ለሚፈልጉ የጥልቁ መንግስት ተዋናዮች እጅግ ውድ ዋጋ አለው። የእሳቸው መሰወር በአሜሪካ ወታደራዊ ታሪክ ውስጥ ታይቶ የማይታወቅ ከፍተኛ የደህንነት ውድቀት ተደርጎም ተቆጥሯል። ፕሬዚዳንት ዶናልድ ትራምፕ ይህንን ጉዳይ ብሔራዊ ድንገተኛ አደጋ በሚመስል መልኩ መያዛቸው አሜሪካ ምን አይነት አጣብቂኝ ውስጥ እንዳለች ትልቅ ማሳያ ነው። ትራምፕ በሰጡት መግለጫ በሚቀጥሉት 10 ቀናት ውስጥ እውነታውን እናውቃለን ማለታቸው የደህንነት ተቋማቱ በድብቅ የደረሱበት ትልቅ ፍንጭ መኖሩን ወይንም ደግሞ ጠላቶቻቸው ላይ ከፍተኛ ጫና እያሳደሩ መሆኑን ይጠቁማል። ዋይት ሀውስ ይህንን ጉዳይ ለምን አሁን ይፋ ለማድረግ እንደመረጠም ብዙዎችን ጥያቄ ውስጥ ከቷል። አንዳንዶች እንደሚሉት ሁኔታው ከአሁን በኋላ ተደብቆ ሊቆይ የማይችልበት ደረጃ ላይ ደርሷል። የሳይንቲስቶቹ ቤተሰቦች የሚያሰሙት ጩኸትና በኢንተርኔት ዓለም የሚናፈሱት መረጃዎች መንግስት በይፋ ምላሽ እንዲሰጥ አስገድዶታል። ከውጭ ሀገር የስለላ ጥቃት ባሻገር ሌላው እጅግ አስፈሪው ግምት ደግሞ የውስጥ ሰርጎ ገቦች ጉዳይ ነው። በአሜሪካ ከፍተኛ የደህንነት ተቋማት ውስጥ ሰርገው የገቡ የጠላት ወኪሎች ሳይንቲስቶቹ የደረሱባቸውን ግኝቶች ለሀገራቸው አሳልፈው ለመስጠት ሲሉ ግድያና ጠለፋዎችን እየፈጸሙ ሊሆን ይችላል። በተለይም በኳንተም ኮምፒውቲንግ እና በኒውክሌር ኃይል መስክ የሚደረጉ ምርምሮች የ21ኛው ክፍለ ዘመን የዓለም የበላይነትን የሚወስኑ በመሆናቸው ይህ ጦርነት በቦምብና በሚሳኤል ሳይሆን በሊቃውንት አእምሮ ላይ የሚደረግ የጥፋት ዘመቻ ሆኗል። አንድ ከፍተኛ ሳይንቲስት ሲገደል ወይንም ሲጠፋ አሜሪካ ያንን ክፍተት ለመሙላት 10 እና 20 ዓመታትን ልትፈጅ ትችላለች። ይህ ደግሞ የሀገሪቱን የመከላከያ ግንብ በውስጥ በኩል ማፍረስ ማለት ነው። የኤፍቢአይ አዲሱ ዳይሬክተር ካሽ ፓቴል ጉዳዩን ከባድ ሴራ ሲሉ መጥራታቸው ምርመራው ከተራ የወንጀል ምርመራ አልፎ ወደ ጸረ ስለላ ዘመቻ መሸጋገሩን ያሳያል። ፓቴል የዚህን ወንጀል ፈጻሚዎችና ተባባሪዎች እስከ ዓለም ዳርቻ ድረስ እናድናለን ማለታቸው አሜሪካ ጉዳዩን እንደ ጦርነት ማወጅ መቁጠሯን ያሳያል። የኢነርጂ መምሪያ ወይንም ዲኦኢ ሳይንቲስቶቹን ለመጠበቅ ልዩ የጥበቃ ፕሮቶኮል ማዘጋጀቱና ሌሎች ሳይንቲስቶችም በከፍተኛ ጥበቃ ስር እንዲሆኑ መደረጉ ፍርሃቱ ምን ያህል ስር የሰደደ መሆኑን ያረጋግጣል። ይህ ክስተት በአሜሪካ ሳይንስ ላይ የፈጠረው ጠባሳም በቀላሉ የሚሽር አይደለም። ኑኖ ሎሬሮን የመሰሉ የኒውክሌር ፊውዥን ተስፋዎችና ካርል ግሪማየርን የመሰሉ የጠፈር አሳሾች በድንገት ሲቀጠፉ ተተኪ ወጣት ሳይንቲስቶች ወደ እነዚህ ምስጢራዊ ፕሮጀክቶች ለመግባት ፍርሃት ሊያድርባቸው ይችላል። ምስጢር ባወቁ ቁጥር ሕይወቴ አደጋ ላይ ይወድቃል የሚል አስተሳሰብ በሊቃውንቱ ዘንድ ከሰረጸ አሜሪካ የነበራትን የፈጠራና የሳይንስ የበላይነት ልታጣ ትችላለች። ይህ ደግሞ የሀገሪቱ የረጅም ጊዜ ህልውና ላይ የተደቀነ ትልቁ አደጋ ነው። ይህ በ10 ሳይንቲስቶች ላይ የተፈጸመው መሰወርና ግድያ የዘመናችን ትልቁ የምስጢር ጦርነት መገለጫ ነው። አሜሪካ በውስጥና በውጭ ጠላቶቿ የተከበበች በሚመስልበት በዚህ ወቅት የሳይንስ ሊቃውንቷን መጠበቅ አለመቻሏ ትልቅ የታሪክ ጠባሳ ነው። ፕሬዚዳንት ትራምፕ ቃል በገቡት መሰረት እውነታው በሚቀጥሉት ቀናት ይፋ ቢደረግም ባይደረግም የሊቃውንቱ መጥፋት ግን የአሜሪካን የደህንነት መዋቅር ለዘላለም የቀየረ ክስተት ሆኖ ይቆያል። ይህ ታላቅ መሰወር አሜሪካን አዳክሟትም ይሁን ለበለጠ ጥንቃቄ አነቃቅቷት የሚለው የሚታይ ቢሆንም በአሁኑ ወቅት ግን ሀገሪቱ በታላቅ የድንጋጤና የጥርጣሬ ማዕበል ውስጥ ትገኛለች። የሰው ልጅ ዕውቀትና ምስጢር የዚህን ያህል ከፍተኛ ዋጋ በሚያስከፍልበት በዚህ ዘመን የአሜሪካ ሳይንቲስቶች የከፈሉት ዋጋ ሀገሪቱ ለያዘችው የዓለም የበላይነት የተሰጠ እጅግ ከባድ መስዋዕትነት ሆኖ በታሪክ መዝገብ ላይ ይሰፍራል። የዚህ ድራማ ፍጻሜ ገና ባይታወቅም የሊቃውንቱ ደምና የጠፉት ሳይንቲስቶች ዝምታ ግን ከአሜሪካ ድንበር አልፎ መላውን ዓለም እያነጋገረ ይገኛል።